ያዙ የታባን የምትመጣ ወዴት ማለት ልጆቹን ነበር። ዛሬ 2 ሰዓት ተኩል ላይ ወደ አሜሪካ ፍላይት ነበር። በእኛ ሰዎች ክትትል አማካኝነት ልንይዘው ችለናል። ለጥቂት ነበር ለጥቂት እንጂ የሱዬ አምልጦን ነበር። ማን አይደለም ቆሻሻ ከየት እንደነሳው እሱን ቶ እኔ መስገድ እያለበት ጭራሽ አንተ ለኔ ታወራ እያንዳንዱ ነገር ነግሬያችሁ እሺ ምንድነው ነገር ነው ልጆቹም እንደምታሰራቸው እያንዳንዱ ነገር የምታረገው መተው የሚጠፉትን ሴቶች እያንዳንዱ ነገር ገና ከመያዙ ጀምሮ ፓትሮል ላይ እንኳን ከላይ አልወጣም ብሎ በግድ ነው ጭነን ያመጣነው። ጋቢና ወይ ኋላ ተቀምጬ እሄዳለሁ ብሎ በግድ ነው ፓትሮል ይታጩ ነው የመጡ። ምን አይነት እንደዚህ ቢተማመንበት ሰው እንዳለው ይሁን እንደዚህ የሚሆነው ተወጀና ታንሳ ምንም ለነገው አስተካከል አንተ በሰዎች ነው ያስከፍላል። አትደንፋ አንድ ልጅ የሚሸጥ ከሆነ ዛሬ አንድ ልጅ ሀገር ወደ ባለ ሀብት የምትሄድ ከሆነ ከነሱ ጋር ያላቸውን የቢዝነስ ነገር አጣርቼ ነው ወደ እነሱ ጋር ማገናኛቸውና አንተ አዋርዳሉ ያቺን እናት እናቴን የቀረንኳን እናቴ ምንም ነገር አላት። ልጅ ሀገር ወደ ባለ ሀብት የትኛው ባለ ሀብት ነው አሁን ስንት ነው የሚገዛው? እሱስ ጭንቅላት አለው። ለሙኑስ በስንብር ነው የሚሸጣል። እሱ ከውጭ ነው የሚመጡት። ልጆቹም እንግዲህ ወደ ሱሉልታ አካባቢ ጓደኞቹ ጋር እንዳደረጋቸው ነው የነገረን። ልጆቹን ይሄን 400 ብር ካላመጡ ምንድነው ተገላቸዋል? ተቀጠቀጣቸዋል? ይመታሉ። በቃ ተመታቸዋል። ምክንያቱም የሰጣኋቸውን ስራ አሪፍ አድርገው ይዘው ካልመጡ ይቀጠቀጣሉ። ስለዚህ 37 ልጆቹን ወደ ሱሉልታ ልካቸዋል ማለት ነው። አዎ እዛ ነው የሚሆኑት። ወይ መለመንም ካለበት መለመን ነው እኮ ስራ ከሌለ ይልሽ ከየት ያመጣል? ቦታውን አይተባላ ጭራ ያለ በዛ ላይ ዝናብ እየዘነበ ነው። እዛ ከሚመጣው ምት እዚህ ምንም ነገር አድርጎ ነው ማግኘት ያለበት። በቃ ይሄንን አሁን እኔ እንደዚህ አልሰራም ምናምን ብዬ ሪፖርት ባረግ በቃ ማታ የሚመጣው ምት ምናምን ብትየው በቃ የምታወራኝ ከሆነ ኩላሊታቸው ሊወሰድ ነው። ሌላም ነገሮች ኩላሊት ብቻ አይደለም ብዙ ነገር ነው የሚያደርጉት። ከአይምሮ በላይ የሆኑ ሰዎች ናቸው። ምን ያሰራቸዋል? ሚዛን ሰጥቶ ሚዛን ያሰራቸዋል። ገቢ እንደነገርኩ ነው። ገቢ ካላመጡ በቃ እኔ እንጃ በጣም ጠንካራ ስለሆኑ ነው ያው ድንችም ምንም በልተው ስለሚያድጉ እንጂ እኔ እንጃ የከተማ ልጅ ያን ተቋቁሞ እንትን የሚል አይመስለኝም። ምንም አላውቅም። በቃ በጣም ቀላል ስራ በጣም ብዙ ብር ነው። በጣም ነው ደስ ያለኝ። ለእናቴም በቃ ደረስኩላት ምናምን ብዬ እኔ ማስበው የነገ ህይወቴ ነው። ሰላም ውድ የሰውር ሚዲያ ተከታታዮቻችን እንደምን አላችሁ? እኛ ደህና ነን። እንግዲህ ከዚህ ቀደም ይዘን የነበረውን ኬስ ታስታውሱታላችሁ። ያው በልጆች ጉልበት ብዝበዛ ላይ ተያዘ ኬስ ነበረ። ሆኖም በእኛ ሰዎች ክትትል መሰረት ዋናውን የልጆቹን አሰቃይ ወይ የልጆቹን ጉልበት የሚበዘብዘውን ሰው በእኛ ሰዎች ክትትል አማካኝነት ልንደርስበት ችለናል። የሱም ግብረ አበሩ አብሮት የሚሰራው ልጅ እዚህ ነበረ። ያው አጎቱ ቤት ምናምን ነው በብዛት የሚያዘወተረው የሚደበቀው ብሎናል። እስኪ ወደሱ ቤት እያመራ ነው። ቦታው ላይ ሆነን ተደብቀን እየደበቅነው ነው። እስኪ ከፊትም ኋላ የኛ ሰዎች አሉ። ተከታትለን የምንይዘው ይሆናል። እንግዲህ ቤቱ ጋር ነው። ቤቱ በዚህ ጭጋ ነው። አንዴ ቢሆን አጋጣሚ እቃ ላቀብለው መጥቼ ነበረ። ያጎቴ ቤት ነው ምናምን ብሎኛል። ይሄ ነገር ወጥመድ ቢሆን ማለት ነው። ሰማኸኝ አይደለ? ተነጋግረን ነው ይሄ ነገር ወጥመድ ቢሆን ሪስክ ትወስዳለህ ራስህ። ለሚፈጠርበት ነገር እኛ ምንም ያገባን ነገር የለም። እኔ እንደትይዙት ነው የምፈልገው። እሱ ካመለጠ ለኔ ነው ችግሩ። ቤቱን አሳየን። ያው እናንተ ያዙ የታባን የምትመጣ ወዴት ማለት ልጆቹን ነበር ማትገኝ መስሎ ነበር። እኛ እስቲ እንደዛ ምንሮጠው ምን አደረኩት ታዲያ? እኔ እባክህ ይኸውልህ ከዚህ በኋላ ምንም ይኸውልህ እንትን ደበብቀው ነገር የለም። የትም ትብገባ ከኛ ተሸሽገ እንደማታመልጥ አይተሃል። እኔ ንጹህ ገና እኛን ስታይ ወዴት ነው የሮጥከው? ንጹህ ግለሰብ ነኝ አልኩኝ እንዴ። ልትመቱኝ ልትሰርቁኝ ነው አይመስልኝ። እኛ ላይ ተወዳላ ተመለሰ መሮጥ እንደዚህ አይነት አሰራርቃለ። እያየህ እሱን ስታይ ነው የሮጥከው። አይቻለሁ። እሺ ታውቃለህ። እሱ ደግሞ ማን እንደሆነ ጠንቅቀህ ታውቃለህ። እዚህ ጋር የልጅ ጨዋታ አይደለም ያዝነው። የትም ብትደበቅ አታመልጥም። ሲውልም ቢሆን እኔ ንጹህ ግለሰብ ነኝ እንደምታይ። ምንም ያደረኩት ነገር ደግሞ የለም። ንጹህ ግለሰብ መሆነን አሁን እዚህ ጋር እየቀጠቀጥኩ ታውጣለህ። ሰማኸኝ አይደለ? አንተ በስል ልጆች ጉልበት ቀልደህ ስለምታወራው ነገር እኔ ጨርሶ ምንም አውቀው ነገር የለኝም።
እንዴ ምንድነው ባልሰራሁት ነገር አንተ አውራ ንገረው ስራውን ንገረው ይኸውልህ ከዚህ ቀደም ልጅ እኛ ጋር መጥቶ ነበር ምን ሰርቻለሁ እኔ ምን አድርጋለሁ ያውቀኛል ተከባብረን እንደምንኖር በጣም ተከባብራችሁ ነው የምኖሩት አይደለ አንተ ዝም አትበል ነገር እሱ ነው አንተ ጋር መርቶ ያመጣን እሺ ሰማኸኝ አይደለ ምንድን እኔ ምን አደረኩኝ እኔ አያስጨንቀኝ ነገሩት እንዴ ምንድነው ያደረኩት እኔ እንዳንከው አርፈህ ተቀመጥ ውሻ ይውሻች ምንድነው ያደረኩት እያልኩ ነው እንዳንከው ሰማኸኝ አይደለ እንዳንከው ከመጀመሪያም ተናግሬያለሁ አንተ አሁን ተናግረውታለም እንዴ ዝም በል አርፈህ ተቀመጥ ምንድን ብለህ ነው የተናገርከው እስቲ ምን አወራችሁኝ እንዴ ከለላ እንደምታረጉልኝ ያው እንዴት አይነት ሰው እንደሆነ ነግራችኋለሁ ምንም እንዴት አይነት ሰው የሆነ ነገር የለም ይኸው ለዚህ ጋር አንተ ስለጮኸ እንደዚህ አይነት ሰው ነው ብለህ አንተ ደግሞ እንትን አትበል በቃ እስከ ለኛ ነገርከን ነገር ንገሩ ለሱ ምንድን ተናገርከ እኔ ስለኔ ጥሩነት ነው እንጂ የምታውቀው ሌላ ምንድን ነው የምትለው አንተ እሱ የምታስጨንቀው ምንድን ነሻሉ እሺ ምን አልካቸው አንተ ምንድን ነው የምትለው ልጁን አንተ ምንድን ነው የተናገርከው ምንድን ነው እኔን አዋራኝ እሱን ተው እሺ ምን አደረኩ እኔ ምንድን ነው የምትለው እኔ እከኩን ባራገፍኩለት ጭራሽ ስራ ባስያስኩት የማይፈልገውን ስራ እስከተው አንዴ መውጣት እስኪያቅተው ድረስ ምንድን ነው የምትፈልገው ስራ ምንድን ነው የማልፈልገው ስራ ተናገር እንዴ ጥሩ ስራ እየሰራህ እንዳ እየሰማኸኝ ነው አይደል እሱን ተው ከሱ ጋር አታውራ ከኔ ጋር አውራ እኔ ነኝ ያስኩ አይደል ከኔ ጋር አውራ እሺ አንተ ማን ነህ ምንድን ናችሁ እናንተ እኛ የህግ አካላት ነን ሰማኸኝ እስቲ በምንድን ልመን ህግ አካል መሆን ያለ ምክንያት እንደዛ ሮጠን እኮ አለዝን ከኛም ጀርባ ደግሞ የነበሩ ፓትሮል አይታላ የፖሊስ አባላት ነበር በሱ ነው ሊቦች መስላችሁ ነው በቃ ለሰማኝ እሱን ነገር እንቶ ወደኛ ጋር መጣ ስታይን ሮጠ ተደበቅ እሱን ስትዩ ስፔሻሊ እሱን ስትዩ ምክንያቱም ጠፍቶብሃል የሆነ መረጃ ውስጥ ተነግሮሃል በቃ ቤተ ልጆች ያሉበት ቦታ መጥቶ ነበር 10ም ልጆች በእኛ ቁጥጥር ስር እንዳሉ መረጃው ስላለ ሄዳ አጎት ጋር ተደበቀ እሱን ደግሞ ስለምታወራቸው ስለ ልጆች ራሱ የምታወራውን ነገር አላውቅም እኔ ትዳርም የለኝም ልጆችም የሉኝም እንዴ እሱ ነው ይኸውልህ በሂደት መተውጥ ይሆናል አሁን በእኛ ቁጥጥር ስር ምንም የምታመልጣት ነገር የለም ሰማኸኝ አይደለ አንተ በስል ልጆች ጉልበት እየቀለድክ የት መሄድ እንዳለብኝ የት መድረስ እንዳለብኝ የት መውጣት እንዳለብኝ ማውቀ ራሴ ነኝ ምክንያቱም እኔ ሰዎች በእጄ ናቸው ሁሉም ነገር ላይ እስኪ ሰዎች መተው ነው ያስጥሉ ሰዎች አሉኝ ነው የምትለው አይደል ሰዎቹ መተው ነው ያስጥሉ አንተ እሱን በሂደት አሳያለሁ ደግሞ አታፍርም እንዴ ሰዎች አሉኝ ብለህ ስተወራ አዎ በእጄ የቆሻሻ ተግባራዎች በእጄ ብዙ ሰዎች ማቃቸዋለሁ የት ገብቼ የት እንደማወጣ ቃለሁ ቢሮም ላይ በስንት ቤተሰብም ምርጥ ሰዎች ሰማኝ ይኸውልህ የዚህ ስራ ቆሻሻ ግብረአበሮች ነው ሰው አለ የምትለው አይ በገንዘቤ ምንም ማድረግ እችላለሁ ያንተንም አብሮ ያሉ ሰዎች ማለት ነው ተከታትለን እንይዛቸዋለን ሰማኝ አይደለ ታቀጥ ይችላል አንተ ችግር የለም አንተን እንደ ለሚያስታውቅ አሁን ለዚህ ለምታስፈራራይ ነገር ራሱ ኋላ ዋስትና የለህም አንተ ራስ ምንም አያስቅም ጭራሽ ማስፈራራት ጀመር አሁን እኮ በእኔ ቁጥጥር ስር ነህ ሰማኸኝ አይደለ ሪስፔክት ባለው ነገር ምንም ነገር አታመጣም ምንም ነገር አታመጣም ሰማኸኝ አይደለ እኔ አንተን እዚህ ጋር ካሜራ አስጠፍቼ አሻሃለሁ ምንም ነው የማታመጣው ምንም ወደኋላ የሚያሸሽ ነገር የለም እያንዳንዱን ነገር ደርሰንበታል ምንድነው የደረስከው እስቲ ተናገር እያንዳንዱን ነገር ከሆነ እስቲ ተናገር ምንድነው የደረስክበት መንገድ ይኸውልህ ለሁሉም ነገር እኮ በቂ ነው የሱ ምላሽ እሱ ምን አባቱ ሰማኸኝ አይደለ ቆሻሻ ከየት እንደነሳው እሱን ቶ ለኔ መስገድ እያለበት ጭራሽ አንተን ስለኔ ታወራ እያንዳንዱን ነገር ነግሬያችሁ እሺ ምንድነው ነገር ነው ልጆቹም እንደምታሰራቸው እያንዳንዱን ነገር የምታደርገው መተው የሚጠፉትን ሴቶች እያንዳንዱን ነገር ሁሉንም ነገር ነው የተናገረው እሺ የበላው ከከናራግፊ ሰው ያደረኩህስ ቤተሰቦችን የዛኔ እንዴት እንዳስፈራራኝ ታስታውሳለህ በቃ አሁን በህግ ከለላ ስር ነኝ ሞቻን ትፈልጋታለህ ምንም ለይህ ቃል ሞተን ትፈልጋለህ አንተ ከካ አሁን በህግ ከለላ ስር ነኝ ምንም አብረን 8-9 ዓመት አብረን ሰርተን ጭራሽ ስለኔ ጥሩ ነገር መናገር እየቻልከኝ ልጁ ምንም አታስፈራሩ ምንም ነው የማታመጡ ከዚህ በኋላ በእኛ ቁጥጥር ስር ነው አንተም ሰማኸኝ ልጅም እስከዛሬ የጠፋብህ በእኛ ቁጥጥር ስር ነበር እያንዳንዱን ነገር ነግሮናል ግን አንድም የቀረኝ ነገር የለም እያንዳንዱን ነገር ነው የተናገሩት ለዚህ ዋጋ ትከፍላታለህ ምንም አታመጣም ነው አትንከው እየሰማኸኝ ነው አይደል ምንም አታመጣም ምን የምታረገኝና ምን እንደማመጣማ ሳይሆን በእነማን እንደማስገድልህማ ታያለህ ምንም አታመጣም ባክህ ያን ሁላ ጊዜ ለብቻ የጨቆንከኝ ይኸውልህ የበላኸው ገንዘብ እየነገርኩህ ሰው የተደረከውስ ሳላቅ ነው የተጫወተው ቤትህን ከሞላሁልህ ሁላ ያሰብከውን ለምንድን ነው እሱ የምታወራው እኔ ነኝ ያስኩ አይደለ እሱንማ ዋጋ አስከፍለዋለሁ ሰማኸኝ አለ እሱንም አንተንም ዋጋ አስከፍለዋለሁ ችግር የለም
ተመልካቾቻችን እንግዲህ እኔ በዚህ ልክ እንደዚህ ሰው አዋርቶኝ አያውቅም። ምን ያህል ሰው ቢኖረው ውስጥ ይሁን እንደዚህ የተማመነበት ይናል ገና ከመያዙ ጀምሮ ፓትሮል ላይ እንኳን ከላይ አልወጣም ብሎ በግድ ነው ጭነን ያመጣ ነው። ጋቢና ወይ ከኋላ ተቀምጬ ሄዳለሁ ብሎ በግድ ነው ፓትሮል ላይ ታጭነው የመጡ። ምን አይነት እንደዚህ ቢተማመንበት ሰው እንዳለው ይሁን እንደዚህ የሚሆነው። ግን አንተም ግብረአበሮችም ውስጥ ያሉትም እንደምንይዛቸው ነው የምነግርህ። ሰማኸኝ? አሁን በእኔ ቁጥጥር ስር ነው። ምንም አታመጣም። በህግ ቁጥጥር ስር ነው። ከህግ በላይ ደግሞ ማንም የለም። እሱን እኔ አብቶ ማን እንደሆንኩ አሳያለሁ። ዛሬ ነገር ለህይወት ዋስትና ነው። ስማኝ፣ እኔ አንተን እዚህ ጋር ካሜራ አስጠፍቼ ውጪ ካለው ያልጋ እዚሁ ባሽ ምንም አታመጣም። ግን እኔ ካንተ ጋር እንደዚህ መቀጣቀጥ አምባገነን መሆን ስላልፈለኩ ነው። ምክንያቱም እዛ ጋር ባንተ ስር ያሉ ልጆች አሉ። እኔ ለነሱ ደግሞ ያሳዝኑ። አላወከኝም። እኔ አብቶ የነማን ጓደኛ እንደሆንኩ የት ገብቼ የት እንደምወጣ ስለማታውቅ ነው። ሰማኝ፣ ጓደኞቹንም አንተንም በቁጥጥር ስር ነው የማወራችሁ። ሰማኝ አይደል? ምንም አታመጣም። ምንም አታመጣም። የታለ ሀቅ ምንም አታመጣም። ምንድነው ማላመጣው? ማመጣውንም አሳያለሁ። አጥፎ ካሜራ ነው ደበደባችሁኝ አይደል? ገና ይኸውልህ ካለወራ ከዚህ በላይ ነው የምቀጠቅጥህ። ሰማኸኝ አይደለ? ከዚህ በላይ አንተ የስንት ልጅ እንባ የስንት ልጆችን ጉልበት እየበዘበዝክ በእነሱ ብር ስንኖር አይከብድህም? ይህ ሁሉ ንብረት ያፈራው በእነሱም እንደሆነ ደርሰንበታል። ምንም የምታመልጠው ነገር የለም። ዞሮ ዞሮ አሁንም እሱን ተወቃሽ ወደሱ አትይ። እኔን እያየህ አውራ። እሱማ ተወቃሽ ነው። ለዚህ ነገር ያደረገ ሁሉ እሱ። አሁን ከዚህ በኋላ ምንም አታመጣም። የሁሉ ጊዜ እንደዚህ እንትን አድርገህ ባበላው በጠጣው ነው እንደዚህ ባበላው ለእናቴ ስል ነው የወዳ ነገር ጨለማ ውስጥ ነው ከተኝ ነው። ከየት እንዳመጣው ትረሳለህ። አሁን በቅቶኛል። ከዚህ በኋላ አሳግፌ ነው ወደዚህ ሄደልኝ። ከወጅህን አታንሳ። ምንም ለነገው አስተካክል። አንተም ቤተሰቦችህን ያስከፍላል። አሁን አትደንፋ አትደንፋብኝ። ምንም አታመጣም። አንተ ትቢት አይበርድልህም እንዴ? ከዚህ እንውጣና አሳይሃለሁ። ከዚህ ወደ ቤት ነው እንደምትሄደው? እሱን አሳያለሁ። የት እንደወጥቼ የት እንደምገባ ታያለህ። ንገረኝ። ቀውን በቅቶኛል። የወላ ነገር ከዚህ በኋላ የለም። ገንዘብ ከአቅመ በላይ ሆነ። ቤትህን ሞላ። ያሰብከውን አሳካ። ሁሌ ነግሬሃለሁ እኮ የዛኔ ማስፈራርተኝ እንጂ ልውጣ ብዬ ነግሬሃለሁ። አሁን በቅቶኛል። ከዚህ በኋላ ምን ቁራሌው ነው እኮ ያመጣኸው አንተ። ከልቅምቃሚ የምትለብሰው አተ ቅጫምህን አራግፌ ነው ሰው ያደረግኩት። አንተ ሰውዬ አትንካኝ። ከዚህ በኋላ ምንም አታመጣም። እየነገርኩህ ነው። 8 ዓመት እንዴት እየቀጠቀጥኩ እንደኖርኩ እንዴት እያዘዝኩ ጋሽዬ እያልክ ስታከብረኝ እንደነበረ ትረሳለህ እኮ። እዛኔ ውጪ ስለሆነ ነው። ከዚህ በኋላ ምንም አታመጣም። ከለላ ያለኝ ሰው እሱን ታያለህ። ጨረስክ? ተጨረስክ? በጣም ታግሼ ልስማ እያልኩ ነው። እየሰማኝ ነው አይደለ? ከዚህ በኋላ ግን አንተ ምንም የምታገስበት ምክንያት የለኝም። ትዕግስቴ አልቋል። ጭራሽ እኔ ይዤ በመጡት እዚህ እንትን ትላለህ እንዴ? ታስፈራራለህ እንዴ? ልጁ ሳይፈልግ እኮ ነው እዚህ ስር ውስጥ ያስገባው። ገብቶም እንዲወጣ ነው ያሰርከው። የሚበላው የሚጠጣው ሲያጣ ነው ይሄ። አታደሁ ነው ያስገባው። ገንዘቡ ስለጣመው ነው እንጂ ምን አታለልኩ። ገንዘብን ብለው በዚህ በህፃና ጉልበት ብዝበዛ የምታመጡን ገንዘብ ብለው። ሰማኸኝ አይደለ? ልጆቹን እዛ በጉልበታቸው ትጫወታለህ፣ በገላቸው ትጫወታለህ። እንደዛ አልቆ ወስለው ቀንጨረው በጣም ፍቅር እየሰጠውና እየተንከባከብኩ በአቅሜ ብዙ ነገር እያደረኩላቸው እያስተማርኩ ያለሁት ጀግና ሰው ነው። እያስተማርክ? አዎ። የት ነው የምታስተምራቸው? አንዳንድም ልጆች አቅብጬ የግል ነው እያስተማርኳቸው ያለሁት። የራሳቸው ሪፎርም የራሳቸው በጎ አድራጎት ነው። ኦልሬዲ ራሴን ችዬ በጎ አድራጎት። ይኸውልህ አሁንም አልተግባባንም መሰለኝ። ይኸውልህ እኔ እዚህ ጋር የህፃን ልጅ ስራ አይደለም ያዝኩት። ሰማኸኝ? እኔ ማስረጃ ይዤ ነው አንተ ጋር የመጡት። ጭራሽ የግል እያስተማርኩ አሳማኝ ነገር ካለ የግል ምናምን እያልክ እዚህ ሌላ ውሸት እየወር አቀባጥርብኝ። ሰማኸኝ አይደለ? በቅቶኛ ካንተ ጋር ጥሩ ባደረኩ ይሄ ሁሉ ነው ለኔ ክፍያ። በጣም ጥሩ አድርገህ ጥሩም ስላረካ እንዲህ በየሚዲያው ስም እየተነሳም ይወደሰው ምናምን። ስለዚህ አንተ መጥፎ ነገር ሰራህ የምትለው የታለ ማስረጃ? እናሳየኛ። ጭራሽ ማስረጃ ትለኛለህ አንተ? ቤት ውስጥ እኮ ስንመጣ የሞተ ልጅ ነው ሬሳን ያገኘነው። የህፃን ልጅ 8 ዓመት ምናምን የሚገመታምን ልጅ ሬሳን ያገኘነው። ጭራሽ ማስረጃ ትለኛለህ አንተ ቆሻሻ። አንተ ውሻ፣ ይሄን ነገር አንተ ነው ያደረግከው አይደለ? ወደሱ አትዙር። ምንድነው ማረገው? ወደሱ አትዙር። እሱ ምንም አትበለው። ከኔ ጋር ነው ንግግርህ አይደለ? አንተ ለዚህ ሁሉ ነገር ያበቃ
አንተ ነህ ለዚህ ሁሉ ነገር ያደረግከኝ። አንተ ሰውዬ አርፈህ ቁጭ በል በቃ። አሁን በግ ከለላ ሰር ነው አዋርዳለሁ። ያችን እናት እናቴን የቀረርኳ ነው። እናቴ ምንም ነገር አላት። ልጁን ምን አድርግ ብለን የምታስጨንቁ አንተ? እሱን ያዋረደ ምንድን ነው የቆሻሻን ስራ በወጣን ያዋረደ? አብሮኝ እኮ ነው የሰራኝ። የእሱንም ህይወት እኮ ነው የቀየርኩት እኮ። ሰማኝ፣ አብሮ ስለሰራ እኮ እሱ ከዚህ ወንጀል እኮ ነፃ አይደለም። ህግ ይጠይቋል። እሱንም በሚጠይቀው መንገድ ይጠይቋል። ለዚህ ሁሉ ነገር ተጠያቂ አንተ ነህ። ልጆቹን ከእናት ጉያ ስር ከእናት እቅፍ ስር እያመጣ እዚህ ስራ እንሰጣችኋለን። ልጆቹን ምን አደረግኩኝ? ጥሩ ደረጃ ነው ላይ ያደረስኩላቸው። የትኛው ደረጃ ነው ያደረስካቸው? ምን አይነት ደረጃ ነው ያደረስካቸው? ልጆቹ ሁሉንም በየስራቸው አሰማርቻለሁ። ምን አይነት ስራ ነው ያሰማራቸው? ላይ ሊስትሮም ላይ በደንብ በአቅሜ በራሴ በቻልኩት አቅም ደግሞ ከ50 ሰው በላይ አስተዳድራለሁ። የቀን ገቢያቸውን የት ነው የምታደርገው እየተቀበልክ? ይሄን ማን ይቆጥብላቸዋለሁ? ከኔ ነው የሚቀመጠው የሁሉም ብር። ከዛ ቆጠበህ መጨረሻ ላይ ምን ለቤተሰባቸው ነው የምልክላቸው? እነሱ ሲፈልጉ ለቤተሰብ እሰጣቸዋለሁ። አንተ አታፍር? ማፍር ሞት እንደዚህ ስትወራ ምን አደረኩ? አታፍርም? እንደዚህ አፍር ሞት ስትወራ ወይ? እኔ ይኸውልህ አሁንም ደጋግሜ እየነገርኩ ነው። ውጭ ያሉትን የኔ አባላትን የኔ ጓደኞች አይታችኋል። እኔ ካሜራውን አስጠፍቼ አንተን እዚህ ጋር ባሸ እንዳለ እውነቱን ነው የምታወራው። ግን አግባብ ባለው መልኩ ሰብአዊነት ባለው መልኩ ተጠንቅቄ ላዋራህ እየሞከርኩ እምቢ ካልክ ግን ይኸውልህ ከዚህ በኋላ ምንም አይነት እድል አልሰጥህ። እምቢ ካልክ የማደርገውን ነገር አደርጋለሁ። እኔ ይኸውልህ ሙሉ መረጃ አለኝ ስለምትሰራው ስራ፣ ከበስተጀርባ ስለምትሰራው ስራ ሙሉ መረጃ አለኝ። እኔ ዝም ብዬ አይደለም አንተ ጋር የመጡት። ያንተ ልጅ ሙሉ እውነቱን ነግሮኛል። በልጆቹ ጉልበት እንደምቀልድ ከቤተሰቡ እያነጥቀ እያመጣ ቤተሰብም እናገናኛለን እያልክ ጭራሽ ከቤተሰቡ እንደማታገናኝ እናውቃለን። ሰማኸኝ አይደለ? እኔ አሁን እያንዳንዱን ነገር ንገረኝ። የቀሩ ልጆች አሉ፣ እነሱን የታደረስካቸው መልስልኝ። ይህን ጥያቄ ብዙ መጠየቅ ጥያቄ ይኖራል። ለእያንዳንዱ ጥያቄ እውነቱን እንፈልግ። እንዳወራሁ ነው። ሁሉንም በየስራው ሚና ነው ተሰማርቶ። ምን አይነት ስራ ነው የምታሰማራቸው? በምንድን ነው የምታግዛቸው? እኔ አሁን ታክሲ ነው የምሰራው። እሱን ተው። ይሄ የሸፋን ስራ ተዋቃሉ። ታክሲንም ያውም ለእነሱ ነው አገልግሎት የማደርገው። ስራ ሲያገኙ ሁሉንም ወደ የስራቸው መወስዳቸው በታክሲ ነው እኮ። የእኔ ጥያቄ በታክሲ እንደምትወስዳቸውና ወደ የቦታቸው እንደምታደርሳቸው አውቃለሁ። ግን የቀን ገቢ የተመንክላቸዋል። ከዛ በላይ ከዛ በታች ካመጡ እንደምገርፋቸው ይሁን ነገር እንደምታረጋቸው በደንብ ጠንቅቄ አውቃለሁ። ይሄንን ደግሞ እንደዚህ አይነትም ሰው አይደለሁም። ኧረ ተው። ለዚህ ደግሞ ምስክር አለ። አቶ ዳንኤል አንተ ግቢ ውስጥ ተከራይቶ የሚኖረው ወንደ ላጤ አቶ ዳንኤል ራይድ የሚሰራው ወጣት። እሱ ምን ሊያደርግ አንተ ጋር መጣ? እሱ ነው መጀመሪያ በለጥቆማ እኔ ጋ የመጣው። የእኛ ሚዲያ ይከታተላል። መጣ እኔ ጋ። ወይኔ ተዋረድኩ ዘንድሮ። ወይኔ አንተን ለማሰር በቂ ምክንያት አለኝ። እኔ አንተን እስር ቤት ወስጄ ለማበስበስ ከበቂ በላይ ማስረጃ አለኝ። ሁሉም እኮ ገንዘቤን ተጠቅመዋል። ሁሉም እኮ ህይወታቸውን ቀይሬያለሁ። በዚህ በልጆች ብዝበዛ ነው ህይወትን ቀየርኩ ብለህ ምን ማድረግ እችላለሁ? በልጆች ጉልበት ብዝበዛ ነው አፈን ሞልተ ቀየርኩ ብለህ የምታወራው? አዎ ጭራሽ የረራህ እንኳን አይሰማህም እንዴ? አንተ የራሴ ሲወስ ምን ይሁን? ህይወቴን ለማስተካከል ስል ደፋ ቀና አላለሁ። ልጆች አሉኝ፣ ሚስት አለችኝ፣ ታማ የምትኖር ሚስት ደግሞ አለችኝ በካንሰር እየተሰቃየች። እሷን ለማሳከም መከራዬን በላው። ስማኝ ይኸውልህ እዛ ቤት ውስጥ አንተ ብቻ እንደምንኖርና 50 ልጆች እንደሚኖሩ ነው የምናውቀው። ሚስት ምናምን የምትኖር ይሄ ነው ትክክለኛ ማንነቴ። በቃ ለቤተሰቦች ስል ነው ይሄ ሁሉ መስዋዕት ያደረኩት እንጂ ከመሬት ተነስቼ እንዴት እኔ እንደዚህ ላድርግ? ቤተሰብ ቢኖርህማ የልጆችን ጉልበት ባልበዘበስክ ነበረ። ምን ላድርግ? ሰማኸኝ አይደለ? እዚህ ሌላ ሰው እየገደል ከዛ ሌላ የምታኖርበት ምንም ምክንያት የለም። አውቃለሁ ጥፋት እንደሆነ፣ ግን ምን ላድርግ? ሚስቴን ለማዳን ስል የማላደርገው ጥረት የለም። የማልገባበት 50 ልጅ እየገደል ከአንድ ሰው ለማዳን አይከብድም? ለዞም የህፃናትን ህይወት 50 ልጆችን እየገደል ከአንድ ሚስትን ለማዳን ይህን የውሸት ፕሮፓጋንዳህን ቶ እኔ ስለአንተ ፐርሰናል ላይፍ ሙሉ ጠንቅቄ ያውቃለሁ። ሙሉ መረጃውም አለኝ። ሰማኸኝ አይደለ? ጭራሽ አንተ ህሊናው እንኳን አለ በልጆቹ ጉልበት ስቀልድ አይነ እያየ እንደዛ ስደበድባቸው። ሌላውን ቶ እኔ አንድ ነገር ልንገርህ። ከአንተ ጋር አብሮ የሚሰራ ህፃን ልጅ ጥበቡ የሚባል አቶ ዳንኤል እኔ ድረስ ይዞት መጥቶ ነበረ። ሰማኸኝ አይደለ? ጥበቡ ያወራው ብቻ ለእኔ በቂ ነው። ምን እንደምታረጋችሁ ጠንቅቆ ነግሮኛል። ልጃገረዶችም እንዳሉ እነሱንም ወስደህ ለባለ ሀብት እንደሚሸጣቸው ሙሉ መረጃ አለ። ምን እሸጣለሁ?
እነሱ ፍላጎታቸውን ይነግሩኛል። ከዛ ላይ ለእነሱ ፍላጎት እኔ መስዋዕት እከፍላለሁ። በቃ ፍላጎታቸው እነሱ መሸጥ ስለሆነ ነው ወስደህ የምትሸጣቸው? አዎ ትለኛለህ። ጭራሽ አዎ ትለኛለህ እንዴ? የምትወረውን ነገር ታውቀዋለህ? እውነት ተናገር አልከኝ። እውነት እየተናገርኩ የእነሱ ፍላጎት መሸጥ ስለሆነ ነው ወስደህ የምትሸጣቸው? እና ምን ላድርግ እንዴ? አንተ ጭራሽ መሀል ከተማ ላይ እንደዚህ አይነት ህገወጥ ስራ እየሰራ እስካሁን ባለመገኘትህ እንዳልኩ ሰዎች እንዳሉ አውቃለሁ እንጂ እስካሁን ይህን ስራ አሰረውም ነበር ለዚህ ሁሉ አመት። ልጆቹን በየጊዜው እየቀያየርክ ምን እያልክ ከቤተሰቡ ጋር እንደዚህ እያሳመንክ እየነጠቅክ አሁንም ምን አይነት ቆሻሻ ሰው ነህ አንተ? ኖርኩ ትላለህ። ምንድን ነው የሚሰማህ ግን? እኔም እኮ ያስጠላኛል ስራው፣ ግን ምን ላድርግ? ስማኝ፣ አሁንም ቢሆን የምትሰራውን ስራ ከበስተጀርባ ማን ያለው የሚለውን ነገር እና በስተቀር የምትሰራውን ስራ አንድ ባንድ ንገረኝ። ለቤተሰብ ምን እያልክ እያሳመንክ ነው የምታመጣቸው ልጆቹን እዚህ? ሲጀመር ቋንቋውንስ እንዴት ለመድኩ? እንደማየው ከሆነ የእነሱን ቋንቋ ተናጋሪ አይደለህም። እኔ ያው ከ4 በላይ ቋንቋ በደንብ እችላለሁ። ለዚህ ስራ ፐርፐስ ስትል ነው ቋንቋ የለመድከው ማለት ነው አይደለ? አዎ በልምድም ነው። ግን ልጆቹን አስመጥቼ ምናምን አይደለም። አጋጣሚ እንደዚህ ክፍለ ሀገር ያሉ ሰዎች ወደ አዲስ አበባ ክፍለ ሀገር ላይም ደግሞ ሌላ እንዳንተ አይነት ደላላ ለአንተ የሚልክልህ እንዳለ በጣም 100% እርግጠኛ ነኝ። እውነቱን ልንገርህ እና ከክፍለ ሀገር የሚመጡ ልጆች ቤተሰብ የሌላቸው እዚህ አዲስ አበባ ሲያርፉ ጎዳና ላይ የማያቸውን ልጆች እነሱ ነው እንጂ ማወራው እኔ ከክፍለ ሀገር አስመጭና ላኪ አይደለሁም። በቃ እንደዛ የሚመጡት ልጅ በቀን ብዙ ሰው አገኛለሁ እኮ። እኔ አሁን እምልህ ነገር ይኸውልህ፣ ስማኝ፣ አንተ ክፍለ ሀገር ከልጆቹ ወላጆች ጋር በስትክክል አውርተህ አሳምነህ እንደምታመጣቸው እናውቃለን። እኔ ከምንም በላይ ደግሞ የሚገርመኝ ከምንም በላይ ደግሞ የሚያሳዝነኝ ክፍለ ሀገር ያሉ ወላጆች እነዚህ የሚያክሉ ህጻን ልጆች ገና እሱን ይጦረኛል ብሎ ወደ አንተ አምኖ መላካቸው አላወቁ። አውሬ መሆነ ልጆቻቸውን እየበላህ እንደሆነ አላወቁ። ምን እያልክ ነው የምታመጣው? እንደዚህ አይነት ስራ ከአንተ ጋር የምትሰሩ ደግሞ ቲሞች እንዳሉ ደርሰንበታል። 5 ወይ 6 ቲሞች አሉ እንዳንተ አይነት እንደዚህ የሚሰሩ። እነሱንም ታወጣለህ። የት አካባቢ ነው የሚገኙት እነሱ? መልስልኝ። ምንም እንደዚህ አንገትን ደፍተህ ተሽቀርቀረ የምታመጣው ነገር የለም። ሰማኸኝ አይደለ? ነገር አሉ። እነሱ ጓደኞቼ ናቸው። ከእነሱ ጋር ነው አብረን በህብረት የምንሰራው። እነሱ ልክ እኔ 50 ሰው እንዳያዝኩ እነሱ 60 ሰው 40 ሰው 30 ሰው የያዙ አሉ። እና በስራ እንደዚህ እንገናኛለን። ከእነሱ ጋር ነው ያለ ኮሚኒኬት የማወራው። ለምሳሌ ዛሬ አንድ ልጅ የሚሸጥ ከሆነ ዛሬ አንድ ልጅ ሀገር ወደ ባለ ሀብት የምትሄድ ከሆነ ከእነሱ ጋር ያላቸውን የቢዝነስ ነገር አጣርቼ ነው ወደ እነሱ ጋር ማገናኛቸውና ከተማው ላይ 5 አሉ። ልክ ነው። ለማን እስኪ ልጃገረድ ወደ ባለ ሀብት የትኛው ባለ ሀብት ነው አሁን ስንት የሚገዛው? እሱስ ጭንቅላት አለው? ለመሆኑስ በስንት ብር ነው የሚሸጣት? እሱ ከውጭ ነው የሚመጡት ዲያስፖራ ስለሆነ። ከዛ በኋላ ልጅቷን ከሸጥካት በኋላ ወደ አንተ ዘንድ ድጋሚ አትመለስም ነው? ይግደላት ያኑራት ምንም የምታውቀው ነገር የለም ማለት ነው። አንተ ገንዘብ ያገባት ይችላል ህይወቷን ሊቀይር ይችላል በሚል ነው እንጂ አንተ እሱን አስበህ ነው ይላካት አይደለ? ከውጭ ስለመጡ ህይወቷን ይቀይራል ብለህ ነው ይላካት አይደለ? እንጂ ከዛ በኋላ ከሷ ጋር ያለ ኮሚኒኬሽን እንዴት ነው እንደዚህ የቻልክበት ውሸቱን ግን ሲጀመር ስለአንተ ሀብት ምንጭ መነሻው ይሄ እንደሆነ አውቃለሁ። እና የሀብት መጠንህም ምን ያህል እንደሆነ ብዙ ሲኖች እንዳሉ ብዙ የምታንቀሳቀሳቸው ነገሮች እንዳሉ አውቃለሁ። ግን ለዚህ ሁሉ መነሻ መንስኤ ማንሰራሪያ ሀብት እነዚህ ልጆች ናቸው። በቀን እኮ ከአንድ ልጅ 400 ተቀበልክ ማለት እኮ በ50 ስታባዘው ስም ማለት ነው በቀን። ንገረኝ እስኪ ሌላውን ተወሽ። ልጆቹን እንደዚህ ፈረድክባቸው። መቀጥቀጡ ምን ማለቱ? በዚህ ሰዓት እኮ ከአንድ ህፃን ልጅ እኮ 400 በጣም ከባድ እኮ ነው። እንኳን ከነሱ ከኛ ራሱ በቀን እኮ 400 በጣም ከባድ ነገር እኮ ነው። ያንንም ካላመጡ እንደምቀጠቀጣቸው ውጭ እንደምታሳድራቸው። እኔ እኮ ጀሞ ላይ የሚሰሩትን ልጆች እኮ በአንተ ግብረ አበር ስር የነበሩትን 10 ልጆች እኮ በእኛ ቁጥጥር ስር ናቸው እኮ። አሁን እኔ የምጠይቀህ ስለምትሰራው እያንዳንዱ ስራ እንድነግረኝ ነው። እያንዳንዱን ነገር ንገረኝ። ቀጥል፣ አውራ። ምንም የሚዘጋ ነገር የለም። አውራ፣ ተናገር። ያው በቃ እኔ አዲስ አበባ ታውቃለህ፣ ኑሮ ከባድ ነው፣ ክራይ ከባድ ነው። ሰርተህ ሁሉ ነገር ገንዘብ ለክራይ ነው እና ምንም ማግኘው ከእጅ ወዳፍ ነው። አንዳንዴ ለሆዴም ማለት ሳልበላ ለክራይ ብቻ እጨነቃለሁ። ለምሳሌ ከማገኘው ገንዘብ
ሙሉ ለክራይ ነው የነበረው የመጀመሪያ ህይወቴ እና ከዛ በኋላ ወደዚህ ስራ ተመካክረን ነው እና ይሄ ቢያንስ በዚህ ስራ ብንሰራ ታክሲውም አላወጣ አለ በቃ እየከሰርኩ ምናምን ስል ታክሲውን መኪና ካለ ለምን አልጠቀም እንደዚህ አይነት ነገሮች ልጆችን እንደዚህ እያገትን እየወሰድን እና የራሳችን ደግሞ ፋብሪካ አለን ልጆችን የምናስቀምጥባቸው ጭራሽ እንደ ፋብሪካ ነው የሚቆርጡት። ያው የአምስታችንም አንድ ላይ ነው እና ያው በዚህ ህይወቴ ይስተካከላል ብዬ ቤተሰቦችንም ከማገኘው ገንዘብ በጣም ለቤተሰቦቼ ብዙ ብር እልካለሁ። ግን ካሰብከው በላይ ተስተካከለ ህይወት አይደለም። ቀጥልሽ። ያው ጥሩ የሀብት ማማ ላይ ነው የሚገኘው። ብዙ የራሴ የሆኑ ነገሮች አሉ። ግን ለዚህ ሁሉ መነሻ ሀብት እነዚህ ልጆች ናቸው አይደለም? ምን ተሰማ? ሁሉ ሀብት ከካብትክ በኋላ ከየት እንደመጣ አስበው አታውቅም? አስበዋለሁ። የስንት ልጆች የሚያስጠላ ህይወት እንዳለው እኮ ይገባኛል። ምንም እኮ አያስደስተኝም። ብዙ ነገሮች ይሞላሉ፣ ገንዘብ፣ መኪና፣ ሀብት፣ የራሴ የፈለግከውን የማድረግ ነገር በገንዘብ ነገሮች አሉ። ግን የሆነ ሰዓት አንዳንድ ቤት ስቀመጥ በጣም በቃ ይደብረኛል። ራሴን እስከ ማጥፋት ሁላ ደርሳለሁ። ይሄ ስራ መቼ ነው ከዚህ ስራ መወጣ? ይሄ እውነቴን ነው። ብታሾፍም እኔ ሀቁን ነው የምናገረው። ይሄ ሳልፈልገው እና እያስጠላኝ ነው የምሰራው። በቃ ነገሮችን አሻሽላለሁ ስል ግን እንደሱ ሆነብኝ በቃ ይሄ ስራ እና አሁን ዞሮ ያው ባለቀ ሰዓት ተያዝኩኝ። በጓደኞቼም ቢሆን ተያዝኩ እና ስራው ያስጠላል። ብዙ ጊዜ ራሴን ለማጥፋት ሞክሬያለሁ። ግን እኮ ይገርመኛል በጣም ነገሮች ተመቻችቶልኝ ሁላ አልደሰትም። ምክንያቱም ይሄ ገንዘብ እንዴት እንደሚመጣ አውቀዋለሁ። ማን ተሰቃይቶበት ማን ሙቶበት ማን ድኖበት እንደሚመጣ አውቃለሁ። በጣም ማውራት ላይ ጎበዝ ነህ፣ ትችልበታለህ። በጣም እስካሁን በደንብ ሰሙክ ነው። ተሳስተህ አንድ እውነት እንኳን አልነገርከኝም። አሁንም እያልክ ያለው ልጆቹን በአንተ ስራው ላይ እየተንከባከብክ እንደምታሰራቸው ነው። አልተገባባንም መሰለኝ። እውነቱን ተናገርኩ እኮ ቅድም። ማን ልጅ ሙቶ ማን ድኖ ማን እንደዚህ ብሎ ያልኩ እኮ ከዚህ ነው እንጂ እንክብካቤ አይደለም። በቃ ኦሬዲ ይኸውልህ፣ እኔ ደግሞ ልጀምርልህ ከመጀመሪያው ነገር። ይኸውልህ እኛ የህግ አካላትና የሚዲያ ሰዎች ነን። እንደዚህ አይነት ወንጀሎችን አልባሌ ነገሮችን ተከታትለን የምንይዝ ቡድኖች ነን። ቲም አለን የራሳችን ስመኝ እና የኛ ሚዲያ የሚከታተል አንተ ቤት ተከራይቶ የሚኖር አቶ ዳንኤል የተባለ ግለሰብ ለጥቆማ እኛ ጋር መጣ። ሲመጣ ግን ባዶ እጁን አይደለም የመጣው። አንተ ከምታሰቃዩ አንተ ጉልበቱን ከምበዘብዘው ልጅ ውስጥ አንዱን ነው ይዞ የመጣው። ስሜኝ ቀና በልና ስሜኝ። ከዛ ውስጥ ሰው ነው ይዞ የመጣው እና እያንዳንዱን ነገር ልጆቹ ማታ እንደምቀጠቀጣቸው 2 ልጃገረዶችም እንዳሉ እነሱ ደግሞ የወሲብ ጥቃት እንደምፈጽምባቸው አልፎ ተርፎ ልጆቹን ውጭ እንደምታሳድራቸው በጣም እንደምደበደባቸው ከገዛ አፉ ከአንተ ልጅ ነው የሰማነው ይህንን መረጃ። ወደ ሁለተኛ ስቴፓችን ደግሞ ስንመጣ አንተ በጥቆማ አንተ ቤት መጣ። አንተ ቤት ስንመጣ ግን ያገኘነው አሁን አብሮ የነበረውን የአንተ ግብረ አበርና ቤት ውስጥ ያሉት 2 ልጃገረዶች እና አንድ የሞተ ህፃን ልጅ ሬሳን ያገኘነው። ይህንን እንኳን ታውቃለህ? ሬሳን ያገኘነው ያን ሬሳ እንኳን እኛ እስካሁን በሆስፒታል ነው የሚገኘው፣ ምርመራ እየተካሄደበት ነው። የሚደረገውን ነገር እናደርጋለን፣ ግን ዞሮ ዞሮ መዳን አልቻለም። ይህን ነገር እንኳን አታውቅም። እና ይሄ ልጅ ብቻ አይደለም የመጀመሪያ ሲሞት፣ ሌሎች ልጆቹም እንደሚሞቱ እና ወስደ የሆነ ቦታ ቀብረው እንደምመጣ ሙሉ መረጃ አለ። እና ማስረጃዎችን እያጠፋ ነው የምትንቀሳቀሰው አንተ። በእጅ ስርም ብዙ ሰዎች እንዳሉ እናውቃለን። እና ጀሞ ላይም ያሉትን 10 ልጆች በእኛ ህግ ቁጥጥር ስር ናቸው። 10ሩም ልጆች ስለአንተ መጥፎና ስለአንተ ሴጣናዊ ስራ ነው እየነገሩ ነው ያሉት በአስተርጓሚ። እና ይህ ሁሉ ልል የፈለግኩት አንተ ላይ ከ18 በላይ ምስክሮች አሉኝ። ተወሱ እንኳን እሱ አይደለም የወረቀትም የመሰልም ምስክር እኔ አንተ ላይ ማግኘት አያቀተኝም። ይዣሉ። አሁን አንተ ላይ ማስፈረድ ለእኔ በጣም ቀላል ነው። ግን ደግሞ ሳስፈርድብን የምትሰሩን ስራ አብሮ የሚሰሩትን ግብረ አበሮች 5ቱንም ከአንተ ጀርባ ያለውን የህግ አካል አብሬ ይዤ ነው። እንደዚህ በቀላሉ አንላቀቅም። ዛሬ ገብቼ ነገ እወጣለሁ የሚለውን ነገር እርሰው።
ሰማኸኝ አይደል? ካንተ የባሱ ወንጀለኞችን ተከታትለን የምንሰውች ነን እኛ። እሺ ዋጋ ይላግኝ በቃ እስር ቤትም ልግባም ፍርድ ቤትም ይፈረድብኝ በቃ ችግር የለውም። እሱን እኮ እሱ በጣም ቀላሉ መንገድ እኮ ነው ላንተ። እኔንን እኮ ማድረገው አብሮ ያሉትንና እያንዳንዱን ነገር እውነት ስነግረኝ ነው። ሰማኸኝ አይደለም? አሁን እኮ ነገርኩህ። ድጋሚ ምንድነው የምታደክመኝ? ሁሉንም ነገር የምሰራውን ነገርኩህ። እሺ ምንድነው? እንዴት ነው ልጆቹ ላይ እንደዚህ በቀን 400 ግዴታ የፈረድክባቸው? ከቤተሰብ ጋር ታገናኛቸዋለህ? መልስልኝ። ከቤተሰብ ጋር አላገናኛቸውም። እሺ ከቤተሰብ ጋር የመጀመሪያ ቀን ብቻ ነው የምናወራው እስከሚመጡ ያለውን ነገር። ከዛ በኋላ ግን ስልካቸው የልጆቹንም ስልክ ቤተሰቦችም የኔን ስልክ እንዳያገኙ ሌላ ስልክ ቀይርና አጠፋዋለሁ በቃ። ቤተሰብ ስለፈለጋ እዚህ መጥቶ አያውቅም። ምክንያቱም ወጣ ብሎ ነው ያለነው እኛ ወጣ ብለን የሆነ ቦታ ስለሆነ ያለነው በምንም ማግኘት አይችሉም። እሺ እና ያን 400 ብር ከየትም ተጋግጦ ካላመጡ ምንድነው የምታደርጋቸው ነገር? ቅድም ነገርኩህ እኮ ሁሉም ሴቶችም ወንዶችም የየራሳቸው የሆነ ስራ አለ። ልጆቹ እኮ የየራሳቸው የሆነ ስራ አለ እኮ። ግን ያን 400 መስራት ካልቻሉስ በቃ ምንድነው የምታደርጋቸው? ምንም እየተመገቡ እየጠጡ እንዲሰነብቱ እናደርጋለን። አልተገባባንም እንደሆነ ምን እናንተ እኔ እኮ ወደኋላ ተመልሼ ነገርኩህ እኮ። እኔ አንተን የፈለኩትን ነገር በቂ ምክንያት እንዳለኝ እኮ እንድታውቅ ነው የነገርኩህ። ስለዚህ ለምን ታደክመኛለህ? ከተነገረህ ለምንድን ነው እኔን እንትን የምትለኝ? ካንተ ከራስህ አፍ ነው መስማት እንፈልገው። እኔ ራሴን እያመመኝ ነው እባክህ። በቃ አዎ ወንጀለኛ ነኝ። አዎ ያው ብዙ ነገር አድርጌያለሁ። ሞትም ይገባኛል። አዎ እድሜ ልክ ይገባኛል አውቃለሁ። ግን አታድክመኝ። እኔ በጣም እያመመኝ ነው። በቃ እንደሚገባ ታውቃለህ። ግን ደግሞ ውስጥ ያደረኩት ነገር እየተጸጸተኝ ነው። በቃ አንተ አታስመስል። እኔ ጋር ምንም እያስመሰልኩ አታስመስል። ይኸውልህ መጠይቅን ጥያቄ ቶሎ ቶሎ መልስልኝ። ወደ ህግ አካል ትሄዳለህ። ግን አዘን ብዙ ጥያቄ ይቀራል። ሰማኝ አይደለም? እና ደግሞ የልታሰር ምናምን የምትለው ነገር ውስጥ ያለው ሰው ወይም ነገ እወጣለሁ ብለህ ተማምነህ እንደሆነ በደንብ እርግጠኛ ነኝ። ውስጥ እየነገረኝ ነው። ኧረ ነገም ወጥቼ ይሄን ስራ መስራት አልፈልግም። በቃ እባክህ የማስመሰልን ቱ እኔ መጠይቅን ጥያቄ መልስልኝ። እኔንም አታርክመኝ። ልጆቹን ይህን 400 ብር ካላመጡ ምንድን ነው ትገላቸዋለህ? ትቀጠቅጣቸዋለህ? ይመታሉ። በቃ ትመታቸዋለህ። ምክንያቱም የሰጠኋቸውን ስራ አሪፍ አድርገው ይዘው ካልመጡ ይቀጠቀጣሉ። ወደ ሁለተኛ ጥያቄ ስመጣ እዛ ቤት ውስጥ ያሉ 2 ልጃገረዶች ምንድን ለአንተ ሚስቶች ናቸው ወይስ አንተ ደስ ባለ ሰዓት ስትፈልግ የእነሱ ገላ መጮቻ ነው ለአንተ? አይ እንደዛ አይደለም። እነሱ እዛ እንትን ላይ ምግብ የሚያቀርቡ ልጆች ናቸው። ምግብ የሚያቀርቡ እንደሆነ አውቃለሁ። ግን ስለዚህ ሌላ ምንም ነገር የለም። በቃ ይሄ ነው እውነታው። እኔ ሴት ሚስት ባለቤት አለ። አቶ ዳንኤል ላምጦና ፊት ለፊት ከሱ ጋር ቁጭ ብለህ ታወራለህ። ከኔ ጋር እየተግባባን አይደለም። እሱ ይኸውልህ በአይኑ ያየ ነገር ስለሆነ አቶ ዳንኤልም አሁን አጠገብ የነበረውም ልጅ አንተ ደስ ባለ ሰዓት ገብተህ በእነሱ ገላ ትጮታለህ። እኔ እያንዳንዱ ጥያቄ እንድመልስልኝ ነው የምፈልገው። በቃ እኔ ይሄ ነው፣ ሌላ ምንም የማውቀው ነገር የለም። እሺ ሶስተኛ የተወሰኑ ልጆች የሆነ ጊዜ ላይ ይመጣሉ፣ የሆነ ጊዜ ላይ ይጠፋሉ። ወንዶች፣ ትናንሽ ወንዶች የሚሆኑ ትናንሽ ሴቶች እና እነሱ ልጆች ደግሞ የሚጠፉበት ምክንያት እየወሰድክ የእነሱን ገላ ለብላክ ማርኬት እንደምታቀርበውና አንዳንድ የሰውነት ክፍላቸውን እንደምትሸጥ ኩላሊታቸውን እሱን እኔ ዲቴል መረጃ የለኝም፣ ግን ይህን ነገር እንደምታደርግ አውቃለሁ። እዚህ ላይ አብረን ከምንሰራቸው ግሩፖች ሰዎች ጋር ነው ይሄ በኩላሊት ጉዳይ ምናምን የሚገናኙት ከዛ ነው እንጂ እኔ ጋር ምንም የሚገናኙት ነገር የለም እኮ። ግን አንተም የልጆቹን ኩላሊት ላይ እጅህ አለበት፣ ትሸጣለህ። አንተም ለብላክ ማርኬት ታቀርባቸዋለህ ልጆቹን። ቀና ብለህ መልስልኝ፣ ቀና ብለህ አውራ። እየሰማኸኝ ነው አይደለም? ስለዚህ የልጆቹን ገላ ለብላክ ማርኬት ታቀርባለህ ነው አይደለም? እኔ ልጆቹን ለእነሱ መስጠት እንጂ ምን እንደሚያደርጓቸው አላውቅም። እባክህ አታርክመኝ፣ በቃ አታርክመኝ፣ አውራ። በቃ እንደዚህ ነው፣ ምንም ማለት ነው። እሺ እንደሆነ በተዘዋዋሪ እየነገርከኝ ነው። እሺ አራተኛ ለአቅሚያን የደረሱ ልጃገረዶችን ከክፍለ ሀገርም እያመጣህ እዚህ ትሸጣቸዋለህ። አንተ ግን ከውጭ ለሚመጡ ዜጎች ብለህ ሸወርከኝ። ከውጭ ለሚመጡ ዜጎችም እዚህም ላሉ ለባለ ሀብቶችም ለሀበሾችም ትሸጣለህ። በስትክክል አይደለም?
የእነሱ መድረሻስ መጨረሻቸው ምን እንደሆነ ታውቃለህ? አላቅም። ልጆቹ እኔ ተመችቷቸው አብረው እየኖሩ ይሁን በትዳር ላይ ይሁን አላቅም። እኔ እንትን ካሉ ገበያውን ከጨረስኩ በኋላ ከልጆቹ ጋር አልገናኝም፣ ከሰዎችም ጋር አልገናኝም። እሺ አሁን በአንተ ስም ብዙ ንብረቶች እንደሚገኙ እናውቃለን። ብዙ ነገር እንደምታስተዳድርም እናውቃለን። እየሰማኝ ነው አይደለም? ይሄ የታክሲ ስራ ነው የምትለው ስራ ለአንተ ሽፋን ከለላ ነው እና አንተ ልጆቹን በምታኖርበት ግቢ ውስጥ እዛ አካባቢ ትንሽ ፖሊስ ጣቢያም እንዳለ አውቃለሁ። ግን የሁሉ ጊዜ ስትሰራ ማንም ሊጠይቅህ አልቻለም። ይህ ደግሞ በምን እንደሆነ ግልጽ ነው። በጣም ብዙ ሰዎች በእጅ ስላሉ ነው። እና አንተ ተደላድሉልህ ሞልቶልህ እየኖርክ ነው አይደል? አሁን ከበስተጀርባ ያሉት ሰዎች እነማን ናቸው? ያው ነገርኩህ፣ 5 ናቸው ልጆች፣ ጓደኞች ናቸው። ከነሱ ውጪ የህግ አካላት ከአንተ በስተጀርባ ያሉት እነማን ናቸው? እኔ አላውቅም እንደዚህ አይነት ነገሮች ላይ። እነሱ የምሰራው ከእነሱ ጋር ብቻ ነው፣ ሌላ ጋር የምሰራው ሰው የለም። እሺ የአንተ 5ቱ ግሩፖች የት አካባቢ ላይ ነው ያሉት? አብረን ነው የምንሰራው እንዳልኩ። ፋብሪካው አንድ ላይ ነው እና ፋብሪካው እዚህ ወጣ ብሎ ነው። እዛ ፋብሪካ ውስጥ ምንድን ነው የሚካሄደው? ልጆችን የምንሸክፍበት የልጆች ማደሪያ፣ አልባሳት፣ ምግብ፣ እዛ ሁሉም ነገር ስላለ መኪናም አለ፣ ሾፌሮችም አሉ። እሱን አውቃለሁ። አንተ ለብቻ አንተ ግቢ ውስጥ ብቻ 50 ልጅ እንዳለ አውቃለሁ። እዛ ፋብሪካ ውስጥ ደግሞ የልጆቹን ፋብሪካው ላይ ነው የት አስቀምጣቸዋለሁ? አንድ ላይ ነው የእነሱም የኔም አንድ ላይ ነው። እዛ ነው መከማቸው። እሱን ተው። ይኸውልህ አሁን ገብቶኛል። ወደ መጨረሻው ጥያቄ እንደምመጣለህ ገና ለገና ልቡና ስለነገረ እዛ ፋብሪካ ላይ እያልክ ነው። ይኸውልህ በእኔ እጅ ስር ከጀሞ ላይ ያሉት 10 ልጆች፣ ግቢ ውስጥ ደግሞ ስገባ 2 ልጃገረዶችና አንድ የሞተው ልጅ አለ። አጠቃላይ እኔ 13 ልጅ እኔ ጋር አለ። ከ50 ልጅ 13 ልጅ እኔ እጅ ላይ አለ እያልኩ ነው። 37 ልጆቹ የት ነው የሰወርካቸው? የት ነው የደበቅካቸው? ዋናው ጥያቄ የኔ ይሄ ላንተ ነው። ይሄንን ካላወጣህ እዚሁ ነው የምቀጠቅጠህ። ሴቶችም ወደ ወንዶች ጋር ይገናኛሉ፣ ወንዶችም ብዙ ጊዜ ወደ ስራ ይከማቻሉ። በቃ ሌላ ምንም አይወለ እኛ ተከታትለን የሚሰማሩበት ቦታ ላይ እየዞርን ፈልገናቸዋል፣ ግን የሉም። አንተ ይሄ መረጃ ስለሰማህ ገና ልጆቹን አሸሻቸው። የት እንደሚገቡ አላውቅም። እኔ ገበያውን ከጨረስኩ በኋላ የት ደረሱ ምን ላይ ደረሱ የሚለውን ይሄን አላውቅም። በህይወትም ሊኖሩ ይችላሉ፣ ሊሞቱም ሊኖሩ ይችላሉ። እንደ ቀላል በህይወት ላይኖሩ ይችላሉ ብለህ እኔ መጠየቅ ጥያቄ በአንተ እጅ ስራውን 37 ልጆች አሉ። 37 ልጆቹን የት ነው የሰወርካቸው? እሱን አላውቅም እኮ እያልኩ ነው። በሽያጭ ነው እና ምን ላይ እንደደረሱ አላውቅም። መሸጤን ብቻ ነው የማውቀው። እኔ እኮ አሁን ያልኩ ነገር አልተግባባንም አይደለ? 37 ልጆች በየቦታው ላይ ሚዛን መስተንግዶ ላይ ያሰማራቸውን ልጆች ከየቦታው ለቃቅመህ ያንተን ግብረ አበር መያዛችን ሰማ ለቃቅመህ የሆነ ቦታ ላይ ሰውረሃቸዋል። 37 ልጆች እኔ የት እንዳሉ አላውቅም። እሱን መውጣታቸውን ከስራ ማገናኘቴን በየአቅጣጫው ላይ ማለታቸውን ነው እንጂ ምን ላይ እንደሆነ አላውቅም። ይሄ እውነቴን ነው የምናገረው። ከዚህ በኋላ አታድክም። እርግጠኛ ነህ? እርግጠኛ ነኝ። እርግጠኛ ነህ? አጥፎ ካሜራ አሁን ታውጣታለህ። አጥፎ ለመሆኑ የአንድ ህፃን ልጅን ኩላሊት እንዴት ነው ስንት ነው የሚሸጡት? አፍ ላይ ራሱ እንደዚህ ማለት በጣም ነው የሚከብደው እንኳን ለመሸጥ። መልስልኝ። ምንም አውቀው ነገር የለኝም። ስንት እንደሚሸጥ አላውቅም። የገንዘብ መጠኑ ነው። አንዴ ይጨምራል፣ አንዴ ይቀንሳል። ከዛ በኋላ አላውቅም። በዶላር ነው ደግሞ የሚገባው። በቃ እሺ፣ አሁን ይኸውልህ የተግባባን ይመስለኛል። እንዳሁኑ ካሜራውን አጥፍቼ ከመቀጥቀጤ በፊት 37 ልጆቹ የት ነው የደበካቸው? እሱን እኮ ቅድም ነገርኩህ፣ አልሰማኝ ስላልክ ነው። አንዳንድ ሀቅና እውነት ሳወራ ልክ ነህ ማለት አለብህ። ምንም ሀቅ የለህም። እውነቱን ከሰማሃቸው ልጆች ጋር አንድ አይነት ነው እና እነዚህ ልጆች ያሉበት እኔ ለጓደኞቼ ነው ማስረክበው። አስረካለሁ እኮ ልጆቹ የት ናቸው? ለጓደኞቼ ነው ያስረክብከው? ለጓደኞቼ ነው ማስረክበው፣ ለአምስቱም። እና የት እንደሚያደርጓቸው አላውቅም። የገንዘቡ ላይ ብቻ ነው ትኩረቴ። ፋብሪካው የት አካባቢ ነው ደግሞ? ወጣ ብሎ ነው ከአዲስ አበባ እኮ። የት? ወደ ሱሉልታ። ሱሉልታ እዛ ነው ያሉ ልጆቹ። ምን እየሰራ ነው ለመሆኑ? ቀደም ያገኘን ቤት የዘመድ ቤት
ምንም እሱ ቤተሰብ ለመጠየቅ ነው የሄድኩት። ስለዚህ 37 ልጆቹን ወደ ሱሉልታ ልካችኋል ማለት ነው? አሁን እዛ ነው የሚሆኑት። የመጨረሻ ጥያቄ ደግሞ ቅድም እኛ ቢያዝን ሰዓት የእኛ ሰዎች ሲፈትሹ ትኬትና ቪዛ አግኝተናል። ለመሆኑ የት ልትሰውር ነበር? እኔ ውጭ ለመሄድ ነበር። ይሄ ሁሉ እቅዴ፣ ይሄ ሁሉ ነገር ልፋቴ፣ ይሄ ሁሉ የሰው ማጥፋት፣ ይሄ ሁሉ የሰው ወንጀል፣ ይሄን ሁሉ ማድረጌ በቃ ፕሮሰሲን ጨርሼ ነበር። ኦልሬዲ አሜሪካ ልሄድ እና በረራዬ ደግሞ ፍላይት ዛሬ ነበረ። ባለቀ ሰዓት መያዝ እኮ ነው የሚያናደኝ። አሁን ራሴን ባጠፋም ደስ ባለኝ። ስጠብቀው የነበረ እኮ ነው 3 ዓመት 4 ዓመት የፈጀብኝ ቪዛ። ለአንተ እዚህ አሜሪካ ከምትሰራው በላይ እኮ ነው እዚህ እጥፍ እየሰራ ያለው። ደስ የሚለው ነገር አንተ ከእጃችን ሳታመልጥ መያዛችን ነው። ለዞን ፍላይት ማታ 2 ሰዓት ተኩል ነበረ ትኬት ላይ እንዳዩት። ያንተ ልጅ መያዙን ሰምተህ ከኛ ልትሸሸግ ልታመልጥ ነበር አይደለ? ነበር። አልተሳካም። ተመልካቾቻችን እንግዲህ ያው የሚሰማውና የሚታየው ነገር በጣም ለጆሮ ባዳ የሆነ ነገር ነው። እንግዲህ ከዚህ ቀደምም ነግረናችኋል። አዲስ አበባ ውስጥ ወይም መላ ኢትዮጵያ ውስጥ በቃ ያልተወራ እንጂ ያልተደረገ ምንም ነገር የለም። ምንም እንግዲህ ያው ከገዛ ከወንጀለኛው አፍ እንደምሰሙት ነው። ልጆቹ ለብላክ ማርኬት እንደሚያወጣቸው፣ በእነሱ ኩላሊት እንደሚነግድ፣ ልጃገረዶቹንም አሳልፎ እንደሚሸጥ ከገዛ አፉ የሰማነው ነገር ነው። ግን ደስ በሚል ሁኔታ ዛሬ 2 ሰዓት ተኩል ላይ ወደ አሜሪካ ፍላይት ነበረው። በእኛ ሰዎች ክትትል አማካኝነት ልንይዘው ችለናል። ለጥቂት ነበረ ለጥቂት እንጂ የሰውዬ አምልጦን ነበር። ልጆቹም እንግዲህ ወደ ሱሉልታ አካባቢ ጓደኞቹ ጋር እንዳደረጋቸውን ይነገራል። አብሮን የሚወስደን የሚመራኝ ይሆናል። ልጆቹን ከነዚህ አውሬዎች የምናደናቸው ይሆናል። እስከ መጨረሻው ድረስ ተከታተሉን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። እናመሰግናለን።